በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን መጽሐፍ ቅዱሳችንን በየዕለቱ የምናነብበትን ፕሮግራም የምትከታተሉ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ያልተገራ ፍትወት ጥላቻ ይሁን ቁጣ ይሁን ወይም ደግሞ ስጋዊ ፍላጎት ነፍስን ያሳውራል። በዛሬው ዕለት የምንመለከተው የምናየው የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ 34 የሚያሳየንና የሚያመለክተን ነገር ቢኖር ይሄ ነው። ባለፈው ምዕራፍ ላይ በምዕራፍ 33 ላይ ለእግዚአብሔር ይቅርታ ልባችንን ስንከፍት እኛም ደግሞ ራሳችንን ዝቅ ስናደርግ ከሁሉም በላይ ደግሞ እግዚአብሔር ጊዜ ሲሰጠን በመካከላችን የሚመጣውን እርቅ ተመልክተናል፣ አይተናል። በያዕቆብና በኤሳው መካከል የሆነውን እጅግ አስደሳች የሆነ ግንኙነት ተመልክተናል፣ አይተናል። በአሁኑ ደግሞ በምዕራፍ 34 ላይ ደግሞ ስጋ ያለ ልጓም ሲጋልብ የሚያጋጥመውን አደጋ እንመለከታለን፣ እናያለን። በዚህ ምዕራፍ ውስጥ መልካም ናቸው፣ በጎ ናቸው ብለን የምንለያቸው ሰዎች የሉም። ሁሉም በዚህ የልጓም በሌለው ፍላጎት፣ በፍትወታት እኩያት፣ በክፉ ፍትወቶች ሰዎች ሲጠፉ፣ የሰው ደም በከንቱ ሲፈስ እንመለከታለን፣ እናያለን። ይሄንን ንባብ የምናነበው ቤተ ክርስቲያናችን በታላቅ ሐዘን ላይ ባለችበት ጊዜ ነው። ይህንን የመጽሐፍ ቅዱስ ክፍል የምናነበው ለታሪክም የሚቀመጥ ስለሆነ ኦርቶዶክሳውያን በገዛ ሀገራቸው በኢትዮጵያ ምድር በኦርቶዶክሳዊነታቸው ተለይተው እየተገደሉ ባሉበት ጊዜ ነው። ልጓም የሌለው የግድያ ፍትወት፣ ልጓም የሌለው የቂም በቀል ፍትወት ይሄውና ወገኖቻችንን ደማቸውን እንዲፈስ እያደረገ ነው። እንግዲህ እግዚአብሔር ደግሞ በዚያ ውስጥ ፍርዱን ይፈርዳል። እግዚአብሔር ፈራጅ አምላክ ነው። ከላይ ከአርያም ያያል። የንጹሐንን ደም ያፈሰሰ ደሙ ይፈሳል። በአንድም ይሁን በሌላ መንገድ በሰላም አይተኛም፣ በሰላም አያንቀላፋም። ስለዚህ ይሄን እያሰብን የዛሬውን ትምህርታችንን እንማራለን። ምንም እንኳን ልባችን ቢደማም የእግዚአብሔርን ቃል ዕለት ዕለት ከማንበብ ወደ ኋላ አንልም። እግዚአብሔር አምላክ በቃሉ እንዲያስተምረን፣ በቃሉ እንዲገስጸን፣ በቃሉ እንዲያጸናን እስከ መጨረሻይቱ ሕቅታ ድረስ እስከ ሞት ድረስ በእርሱ እንድንጸና አምላካችን እንዲረዳን ቅዱስ ፈቃዱ ይሆንልን። ኦሪት ዘፍጥረት ምዕራፍ 34 ለያዕቆብ የወለደችለት የልያ ልጅ ዲናም የዚያን አገር ሴቶች ልጆችን ለማየት ወጣች። የአገሩ አለቃ የኤዊያዊው ሰው የኤሞር ልጅ ሴኬም አያት፣ ወሰዳትም፣ ከእርሷም ጋር ተኛ፣ አስነወራትም። ልቦናውም በያዕቆብ ልጅ በዲና ፍቅር ተነደፈ። ብላቴናይቱንም ወደዳት፣ ልቧንም ደስ በሚያሰኛት ነገር ተናገራት። ሴኬምም አባቱን ኤሞርን ይችን ብላቴና አጋባኝ ብሎ ነገረው። ያዕቆብም ልጁን ዲናን እንዳስነወራት ሰማ። ልጆቹም ከከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብም እስኪመጡ ድረስ ዝም አለ። የሴኬም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ ወጣ። የያዕቆብም ልጆች ይህንን በሰሙ ጊዜ ከምድረ በዳ መጡ። የያዕቆብን ልጅ በመተኛቱ በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቆጡ፣ እንዲህ አይደረግምና። ኤሞርም እንዲህ ብሎ ነገራቸው፣ ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏልና ሚስት እንድትሆነው እባካችሁ እርሷን ስጡት። ጋብቾችም ሁኑን፣ ሴቶች ልጆቻችሁን ስጡን፣ እናንተም የእኛን ሴቶች ልጆች ውሰዱ፣ ከእኛም ጋር ተቀመጡ። ምድሪቱም በፊታችሁ ናት፣ ኑሩባት፣ ነግዱም፣ ግዙአትም። ሴኬምም አባቷንና ወንድሞቿን እንዲህ አለ፣
በፊታችሁ ሞገስን ባገኝ የምትሉኝን እሰጣለሁ። ብዙ ማጫና እጅ መንሻ አምጣ በሉኝ፣ በነገራችሁኝም መጠን እሰጣለሁ። ይህችን ብላቴና ግን አጋቡኝ። የያዕቆብም ልጆች ለሴኬምና ለአባቱ ለኤሞር በተንኰል መለሱ፣ እህታቸውን ዲናን አርክሷልና። እንዲህም አሏቸው፣ እህታችንን ላልተገረዘ ሰው ለመስጠት ይህንን ነገር እናደርግ ዘንድ አይቻለንም፣ ይህ ነውር ይሆንብናልና። እንደኛ ሆናችሁ ወንዶቻችሁን ሁሉ ብትገዝሩ በዚሁ ብቻ እሺ እንላችኋለን። ሴቶች ልጆቻችንን እንሰጣችኋለን፣ የእናንተንም ሴቶች ልጆች እንወስዳለን። አንድ ሕዝብም ሆነን ከእናንተ ጋር እንኖራለን። ትገረዙ ዘንድ እኛን ባትሰሙ ግን ልጃችንን ይዘን እንሄዳለን። ነገራቸውም በኤሞር ልጅ በሴኬምና በኤሞር ዘንድ የተወደደ ሆነ። ብላቴናውም ያሉትን ያደርግ ዘንድ አልዘገየም፣ የያዕቆብን ልጅ ወዶአልና። እርሱም በአባቱ ቤት ካሉት ሁሉ የከበረ ነበረ። ኤሞርና ሴኬም ልጁም ወደ ከተማቸው አደባባይ ገቡ። ለከተማቸውም ሰዎች እንዲህ ብለው ነገሩ፣ እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው። በምድራችን ይቀመጡ፣ ይነግዱባትም። እነሆም ምድሪቱ ሰፊ ናት። ሴቶች ልጆቻቸውን እንውሰድ፣ ለእነርሱም ሴቶች ልጆቻችንን እንስጥ። ነገር ግን አንድ ሕዝብ ሆነን ከእኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል። እነርሱ እንደተገረዙ ወንዶቻችንን ሁሉ ብንገርዝ፣ ከብቶቻቸውም ያላቸውም ሁሉ እንስሶቻቸውም ሁሉ ለእኛ አይደሉምን? በዚህ ነገር ብቻ እሺ ያልናቸው እንደሆነ ከእኛ ጋር ይቀመጣሉ። ከከተማይቱም አደባባይ የሚወጡ ሁሉ ኤሞርንና ልጁን ሴኬምን እሺ አሉ። ከከተማይቱ አደባባይ የሚወጡት ወንዶች ሁሉ ተገረዙ። ሦስተኛም ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች የያዕቆብ ልጆች ስምዖንና ሌዊ እየራሳቸው ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ። ወንዱንም ሁሉ ገደሉ። ኤሞርንና ልጁን ሴኬምንም በሰይፍ ገደሉ። እህታቸውን ዲናንም ከሴኬም ቤት ይዘው ወጡ። የያዕቆብም ልጆች እህታቸውን ዲናን ስላረከሷት ወደ ሞቱት ገብተው ከተማይቱን ዘረፉ። ሀብታቸውን ሁሉ፣ ሕፃናቶቻቸውንና ሴቶቻቸውንም ሁሉ ማረኩ። በቤት ያለውንም ሁሉ ዘረፉ። ያዕቆብም ሌዊንና ስምዖንን እንዲህ አለ፣ በዚች አገር በሚኖሩ በከናናውያንና በፌርዛውያን ሰዎች የተጠላው ታደርጉኝ ዘንድ እኔን አስጨነቃችሁኝ። እኔ በቁጥር ጥቂት ነኝ። እነርሱ በእኔ ላይ ይሰበሰቡና ይመቱኛል፣ እኔም ከወገኔ ጋር እጠፋለሁ። እነርሱም በጋለሞታ እንደሚደረግ በእህታችን ይደረግባትን አሉ። በጋለሞታ እንደሚደረግ በእህታችን ያደርግባትን አሉ። በፍጡር የሚያመልክ የተረገመ ነው። እንግዲህ ቀደም ሲል እንዳልኳችሁ ይሄ ክፍል በጣም ከባድ ነው። በውስጡ ብዙ ነገር እንመለከታለን፣ እናያለን። የመጀመሪያው አንደኛው የሴኬምን ልጓም የለሽ የሆነ የሥጋ ፍትወት እንመለከታለን፣ እናያለን። ያመጣው ነገር ምን እንደሆነ እንመለከታለን፣ እናያለን። በሁለተኛ ደረጃ ደግሞ የያዕቆብ ልጆች በተለይ ደግሞ ሌዊና ስምዖን ደግሞ በእነርሱ ዘንድ የታየውን ጭካኔ፣ በእነርሱ ውስጥ የታየውን አስከፊ የሆነ ነገር እንመለከታለን በዚህ ምዕራፍ እና ለእኔና ለእናንተ በዚህ ዘመንም ደግሞ የሚያስተምረንን እናያለን፣ እንመለከታለን። በተለይ ለእኛ ለኢትዮጵያውያን የተለያየ ኃጢአትን፣ የተለያየ የሥጋ ፍትወታትን ማስቀመጥ ይቻላል። ዘረኝነትን ማስቀመጥ ይቻላል። ጥላቻን ማስቀመጥ ይቻላል። ስግብግብነትን፣ በቃ ሌብነትን፣ መከፋፈልን፣ መጠላላትን፣ እነዚህን ሁሉ ነገሮች ማስገባት እንችላለን። ምክንያቱም እነዚህ ሁሉ የሥጋ ሥራዎች ናቸውና። ስለዚህ ይህንን ምንባብ የቤተ ክርስቲያን አባቶች፣ መንፈሳውያን ሰዎች ሲያነቡት ዝም ብለው በአንድ አገር በነበሩ ሰዎች የተፈጠረ ድንገተኛ አደጋ ብቻ አድርገው አይደለም የሚያዩት። አንደኛ የሚያዩት የሥጋ ፍትወታት ፓሽን የምንለው እነዚህ ፍትወታት እኩያት
እንዴት አደጋቸው እንዴት ኃይለኛ እንደሆነ እንዴት ወደ ጥፋት እንደሚያደርስ በአግባቡ በልጓም ያልተያዘ በጾም በጸሎት በስግደት የእግዚአብሔርን ቃል በማሰላሰል ያልተያዘ የሥጋ ፍትወት በእንዴት ያለ መንገድ ብዙ ጥፋት እንደሚያመጣ እንመለከታለን እናያለን። እንደዚሁም ደግሞ ሰው ራሱ ይሄ የፍትወቱ ምርኮኛ በሚሆንበት ጊዜ ሌላው ቀርቶ እግዚአብሔር አምላክ ለበረከት አድርጎ የሰጠውን ነገር እንዴት ለክፉ ድርጊት እንደምንጠቀምበትም እናያለን እንመለከታለን። በዚህ ውስጥ በየደረጃው እንመለከታለን እናያለን። እንግዲህ ምዕራፉ ሲጀምር አይታችሁ ከሆነ ዲና ማለት የያዕቆብ ልጅ ናት፣ ከሊያ የተወለደች ናት። ከ11 ልጆች ገና ቢንያም አልተወለደም። ከ11 ልጆች 11 ወንዶች ናቸው። እንግዲህ ዲና ብቻ ናት ሴት። ከዛ በኋላ ሌሎቹ የልጅ ልጆች ሊሆኑ ይችላሉ። ስለዚህ የሊያ ልጅ ዲና የሀገሩን ሰዎች ልትመለከት ወጣች ነው የሚለው እና ይሄ ቆም ብለን እንድናይ ያደርገናል። ማለት እርግጥ ነው ዲና ላይ እዚህ ላይ ዲና ላይ መፍረድ የለብንም፣ ዲናን ጥፋተኛ ማድረግ የለብንም። ግን በሌላ በኩል ደግሞ እንደገና ለአደጋ የተጋለጠችበትን መንገድ ከተመለከታችሁ ራሷን አደጋ ውስጥ የከተተችበት አካባቢውን የሄደችበትን አካባቢ የወጣችበትን አካባቢ ባለማወቋ ነው። ይሄ በእውነት በተለይ ወላጆች ለሆንን ትልቅ ትምህርት የሚሰጠን ነው። ልጆቻችን እርግጥ ነው ከባድ ነው፣ 24 ሰዓት መቆጣጠር ከባድ ነው፣ 24 ሰዓት ማየት ከባድ ነው። ነገር ግን ከማን ጋር መዋል እንዳለባቸው፣ የት መዋል እንዳለባቸው፣ በምን አይነት አኳኋን በምን አይነት መንገድ ከሰዎች ጋር ግንኙነታቸውን ማድረግ እንዳለባቸው ቁጭ ብለን መነጋገር አለብን። የኛ እጅ የማይደርስበት ቦታ ላይ ለእግዚአብሔር መስጠት ይገባል። እውነት ነው። አዎ። ነገር ግን አንዳንድ ጊዜ ግን ራሳቸውን አደጋ ላይ የሚጥል ስፍራ ላይ በየዋህነት በቅንነት እንዳይገኙ በጣም በጣም ልንጠነቀቅ ይገባል። የዲናን ታሪክ በምናነብበት ጊዜ የዲናን ነገር በምናይበት ጊዜ የዚያን ሀገር ሴቶች ልጆችን ለማየት ወጣች ነው የሚለው። የዚያን ሀገር ሴቶች ልጆች ለማየት ወጣች ነው የሚለው እና እዚያ ስትወጣ ነው እንግዲህ ያ አደጋ የደረሰባት። ራሷን ፕሮቴክት የምታደርግበት አቅም ጉልበት በሌላት ስፍራ ላይ ራሷን በማስገኘቷ በዛ ምክንያት ከባድ የሆነ አደጋ ደረሰባት። በነገራችን ላይ የእግዚአብሔር ቃል እዚህ ቦታ ላይ አንዱ የምንመለከተው ነገርም እንዲህ አይነቱ የጾታ ጥቃት እጅግ በእግዚአብሔር ዘንድ አጸያፊ ድርጊት እንደሆነ፣ እንዲህ አይነት ባህል እንዲህ አይነት ልምምድ በራሱ የተወገዘ እንደሆነም ደግሞ እዚህ ቦታ ላይ እንመለከታለን ማለት ነው፣ እናያለን ማለት ነው። እንግዲህ ስለዚህ ልጆቻችን መንፈሳዊ ንቃት ብቻም ሳይሆን ስጋዊ ዋስትና ባለበት መንገድ እንዲመላለሱ መምከር፣ በተለይ በዚህ ዘመን መምከር ያስፈልጋል። አጓጉል ከሆነ የጓደኛ ተጽዕኖ ፒር ፕሬዠር ልጆቻችን የሚጠበቁበትን መንገድ ማሳሰብ ይገባል። ወደ ሁለተኛው ነገር ስንመጣ የሴኬም ነገር ነው። የሚያሳዝን ነገር ነው የምናየው። ኤሞር በአገሩ የተከበረ ሰው ነው። ነገር ግን ሴኬም የሥጋ ፍትወቱ ያለ ልጓም የጋለበው በቃ ምንም መያዣ ምንም ፍሬን የሌለው ነበር የሆነው እና አስነወራት ይለናል። ደፈራት ማለቱ ነው። አስገድዶ ነበረ የደፈራት። ስለዚህ አስነወራት ነው የሚለው። ስለዚህ አስገድዶ መድፈር ነውር መፈጸም ማለት በእግዚአብሔርም በሰውም ፊት ነውር መፈጸም እንደሆነ እዚህ ቦታ ላይ እንመለከታለን እናያለን። የእግዚአብሔር ቃል የቤተ ክርስቲያን አባቶች በየጊዜው በተደጋጋሚ እንደሚናገሩት ያልተገራ ፍትወት፣ ያልተያዘ በልጓም ያልተያዘ ፍትወት አእምሮን ያጨልማል፣ ነፍስን ያደክማል፣ እናም እጅግ በጣም አደገኛ ወደሆነ የህይወት አቅጣጫ ይመራል። የሚያሳዝነው ደግሞ ምንድን ነው? እንዲህ አይነቱ ነገር ለሌሎችም መትረፉ ነው።
ኃጢአት ሁልጊዜ በነገራችን ላይ እዚህ ጋር በጣም አንዱ የምናየው ኃጢአት ዝም ብሎ ግላዊ ነገር ብቻ አይደለም። ለዚህ ነው ቤተክርስቲያን ኃጢአትን በምትመለከትበት ጊዜ ኮሚዩናል የሆነውን ማህበረሰባዊ የሆነውንም ገጽታውንም ነው የምታየው። በዚህ ምክንያት ነው አንድም ራሱ ለምሳሌ አሁን ለምንድነው ኃጢአቴን ለቤተክርስቲያን አባት ምናዘዘው በምንልበት ጊዜ ኃጢአት የግል ተጽዕኖ ወይንም ደግሞ ኢፌክት ብቻ ያለው አይደለም። ኃጢአት በሌላው ማህበረሰብም ላይ የሚያደርገው ተጽዕኖ አለ። እኔ የምሰራው በወንድሜ፣ በእህቴ፣ በልጆቼ፣ በቤተሰቤ፣ በቤተ ክርስቲያኔ ላይ የሆነ ነገር የሚያመጣው ነገር አለ። እንኳን አይደለም እዚህ ሎስ አንጀለስ ላይ አንድ ኢትዮጵያዊ የሚሰራው ኃጢአት ኢትዮጵያ እንኳን ሄዶ ተጽዕኖ ይኖረዋል። ለዚህ ነው በቤተ ክርስቲያን ደረጃ ንስሐ መግባት ያለብን። ስለዚህ በዚህ ሁሉ እያንዳንዱ የምናደርጋቸው ነገሮች በጣም በጥንቃቄ ሊሆኑ ይገባል። ነገር ግን ሴኬም ይሄንን አላደረገም። ሴኬም የራሱን ምኞት መወጣት ፈለገ። ተመሳሳይ ነገር እናያለን። የሴኬምን እዚህ ጋር እናያለን። የአምኖንን እንመለከታለን። አምኖን ትዕማር ላይ ያደረገውንና አቤሴሎምን ገና አላየነውም። እዚህ ዘፍጥረት ላይ አይደለም የምናገኘው። በተመሳሳይ እንዲህ አይነት ልቅ የሆነ ስድ የሆነ ስጋዊ ፍላጎት ሰዎች ላይ የሚያመጣውን አደጋ እንመለከታለን እናያለን። በነገራችን ላይ የጥንት ጉዳይ ብቻ አይደለም፣ ዛሬም እንመለከታለን እናያለን። በስልጣን ላይ ያሉ ሰዎች ሳይቀሩ ተደብቀው ማንም ሳያያቸው ህፃናቱን፣ ሴቶቹን ገና የ16፣ የ17፣ የ18 ዓመት ልጆችን እንዴት አድርገው አስነውረዋቸው በነዛ ልጆች ላይ ማንም የማይፍቀው ጠባሳ አስቀምጠውባቸው እና አንዳንዶቹ $1 ሚሊዮን፣ $2 ሚሊዮን፣ $3 ሚሊዮን፣ $4 ሚሊዮን ካሳ ቢያገኙም አይምሯቸው ሰላም ስላላገኘ ኦልሞስት ራሳቸውን ወደ ማጥፋት በተለያየ ጎጂ ጠባይ ውስጥ እስከ መግባት ድረስ የደረሱ እንመለከታለን እናያለን። ስለዚህ ይሄ በጣም እጅግ በጣም አደገኛ ነገር ነው። ወጣቱ ወንዶች ይሄንን ትምህርት የምትሰሙ፣ ይሄንን ቃል የምታነቡ፣ ይሄ በጣም በራስ መተማመን፣ በራስ በቃ እኔ አልወድቅም፣ እኔ እንዲህ አላደርግም የሚል በስጋ ላይ ያለ መተማመን ላይ ጥንቃቄ ማድረግ አለብን። ስጋ አደገኛ ነገር ነው። ስጋ በአግባቡ መያዝ አለበት፣ መጎሸም አለበት። ስጋዬን እጎሽመዋለሁ አለ ቅዱስ ጳውሎስ። ስጋዬን እጎሽመዋለሁ አለ። ስለዚህ እኔና እናንተም እንደዛ ነው ማድረግ ያለብን። ምክንያቱም አለበለዚያ ግን ዝም ብለን መረን ከለቀቅ ነው ወደ አውሬነት ሰዎችን ሊቀይር ይችላል። ኦኬ፣ እዚህ ላይ ብዙ ሰዎች የሚያተኩሩት የሴኬምን ችግር ነው፣ የሴኬምን ጠባይ ነው። ነገር ግን በእግዚአብሔር ቃል እዚህ ባነበብነው በእግዚአብሔር ቃል ላይ ካያችሁ ሴኬም የወደቀበት ኃጢአትና የያዕቆብ ልጆች እነ ሌዊና እነ ስምዖን የወደቁበት ኃጢአት አንድ አይነት ነው። ሴኬም በሴሰኝነትና በዝሙት አስገድዶ በመድፈር ወደቀ። በዛ ፓሽን፣ በዛ ፍትወት ወደቀ። የያዕቆብ ልጆች ደግሞ በቁጣና በበቀል ፍትወት ወደቁ። እህታቸው ላይ የተደረገውን ነገር ሲያዩ እነሱ ደግሞ ያንን በጣም ተቆጡ። ቁጣ ተመሳሳይ ነው። ልክ እንደ ስጋዊ ምኞት፣ እንደ ሴሰኝነት፣ እንደ አመንዝራነት ቁጣም ነፍስን ያጨልማል፣ ነፍስን ያደምናል እና ወደ አውሬነት እንድንቀየር ያደርጋል። ዘረኝነትም ልክ እንደዛው ነው። ክፋት ልክ እንደዛው ነው። ተንኮል ልክ እንደዛው ነው። አሁን አገራችንን የደም ምድር እያደረገ ያለው ይሄ ነው። በነገራችን ላይ ያዕቆብና ስምዖን ውስጥ ያለው ነገር ነው አሁን አገራችንን ወደዚህ አይነት ነገር እያስቀመጠ ያለው። ምንድነው የሆነው? ምንድነው እዚህ ደረጃ ላይ ያደረሰን? ለብዙ ዘመናት እግዚአብሔር የሌላቸው የተሰበከ የሐሰት ትርክት አለ። በዚህ እንኳን 4-5 ዓመታት በሚሊዮን የሚቆጠሩ ኢትዮጵያውያን አልቀዋል፣ ረግፈዋል እንደ ቅጠል። ነገር ግን የዛሬ 70 ዓመት፣ የዛሬ 100 ዓመት፣ የዛሬ 130 ዓመት፣ የዛሬ 150 ዓመት እንዲሆናችኋል፣ እንዲተደርጋችኋል፣ እንዲሆናችኋል እየተባለ የሚተረክ
የሐሰት ትርክት ሰዎች አእምሮ ላይ ጥላቻን አስቀምጧል። በጥላቻ ውስጥ ያሉ ሰዎች ሁል ጊዜ የሚያደርጉት የአውሬነትን ግብር ነው። ሕፃናት ሲገደሉ እያየን ነው። አብያተ ክርስቲያናት ሲቃጠሉ እያየን ነው። በሌላ በኩል ደግሞ እርግጥም ዓላማ ይዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት በዓላማ የሚሰሩ ኃይላት አሉ። ለምሳሌ አሁን በአገራችን ልጓም የሌለው ተደርጎ የተሰጠው እንደ ልቡ እንዲፋንን እንዲሁም ከኢትዮጵያውያን ጋር አብሮ መኖርን የኢትዮጵያን ይትባህል የያዘውን የጥንቱን የእስልምና መንገድ ወደ ጎን አድርጎ ዋሃቢዝምን በይፋ በአገራችን ላይ እንዲፋንን ተደርጓል አሁን እና ያንን ዓላማ የያዙ ሰዎችም አሉ እና የተለያዩ ዓላማ ያላቸው ሰዎች ናቸው ይሄን እያደረጉ ያሉት እና ይሄ በነገራችን ላይ ዋሃቢዝም ያው ነው። የዋሃቢዝም ዋናው ዓላማውም ጥላቻ ነው። በቃ ጥላቻን እንዴ በቪዲዮ ደረጃ እኮ እንዴት ማረድ እንዳለባቸው ቃፊር የሆነውን እንዴት ማረድ እንዳለባችሁ በደም መለማመድ አለባችሁ እያለ የሚናገር ኢትዮጵያ ላይ አዲስ አበባ ላይ የተቀመጠ ሰው አለ። እንዲህ ብሎ የሚሰብክ እንዲህ ብሎ የሚናገር አለ። እና ይሄ ከየት ነው የመጣው ካልን ያ የጥላቻ አስተምሮ አእምሮውን ስለያዘው ነው። ሃይማኖት የትኛውም ቢሆን እስልምናም ቢሆን ክርስትናም ቢሆን የትኛውም ቢሆን አብሮነትን ነበረ መናገር የነበረበት። በአሁኑ ሰዓት በተለይ በሀገራችን በኢትዮጵያ የማየው ነገር ቢኖር ይሄ የራሴ የተመለከትኩትን ነው ምነግራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መስደብ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መዘባበት የሚያስመሰግን እስከሚመስል ድረስ እየተከናወነ ነው ያለው። ካህናቶቿን መዘንጠል፣ በአደባባይ ማዋረድ፣ በአደባባይ መሳደብ ትልቅ ክብር የሚያሰጥ ሆኖ ነው ያለው። ስለዚህ ይሄ በጣም ያሳዝነኛል። እኔ በእውነት በጣም አዝናለሁ። እየሆነ ባለው ነገር በጣም ልቤ ያዝናል። ለምን በገዛ ሀገራቸው ባደጉባት ሀገር ብለው ባሉባት አልሰረቁ፣ አልዘረፉ፣ የትኛውም አይነት የፖለቲካ ድርጅት ውስጥ አልገቡ፣ በሰላም ቀዬ ላይ ሀገሬ ላይ መንደሬ ላይ አለው ባሉት ላይ ይሄውና ሌዊና ስምዖን የተነዱበት አይነት የጥላቻ ፍቶት፣ ስጋዊ ፍቶት ሁለንተናቸውን የያዘ ሰዎች ኢትዮጵያውያንን እየገደሉ ነው ያሉት። ይሄንን ማነሳላችሁ ለምንድን ነው? ምክንያቱም ይሄንን ትምህርት ያጠናንበት ታሪክ ነው። ይሄ ይቀመጣል፣ ትውልድ ያየዋል። ዛሬ እያለቀስን ነው ይሄንን የምናጠናው። ልቤ እየደማ ነው ይሄንን የምናጠናው፣ ይሄንን ትምህርት የምናጠናው። ስለዚህ የሌዊ ልጆች ምን እንዳደረጉ ታውቃላችሁ? የተቀደሰውን ነገር ነው ለተንኮላቸው የተጠቀሙበት። የተቀደሰውን ነገር ለተንኮላቸው ተጠቀሙ። ምን አደረጉ? ተገዘሩ፣ ከዛ በኋላ ልጃችንን እናጋባችኋለን አሏቸው። እነዚያ የሚዋሆች ሆኑና ያኛውን በፍቶት ተይዟል። ተገረዙልኛል በቃ ያችን ልጅ ይወስዳሉ ብሎ እና ልክ እንደ ተገዝረው ቁስለኞች እንዳሉ ገደሏቸው። የሚያሳዝነው ይሄ ነው። ፍቅርን፣ ሰላምን የኢትዮጵያ ቤተክርስቲያን ስለሰበከች እንደ የዋህ ተደርጋ ተቆጥራለች። አሁን ትህትናን ስለሰበከች እንደ የዋህ ተደርጋ ተቆጥራለች። ሰሞኑን በተገደሉት ልጆች፣ በተገደሉት አረጋውያን ህዝቡ አዝኖ ሳለ አንዱ ምን ብሎ እንደጻፈ ታውቃላችሁ? ምን አለ አንዳንዴ እኮ በህይወት ለመኖር እኮ ሃይማኖታችሁን መቀየር እኮ አለባችሁ አለ። አዲስ አበባ ላይ ቁጭ ብሎ ነው ያንን የጻፈው። ኦርቶዶክሳዊ ሆናችሁ በህይወት መኖር አትችሉም፣ ምን አለበት ሃይማኖታችሁን ቀይሩ። ስለዚህ ይሄ ምንድነው? ጥላቻ ልብን ሲያሳውር ነው። እና ያዕቆብ ተረድቶታል የሚያመጣውን አደጋ። ስለዚህ ያዕቆብ በጣም አዝኗል፣ ግን ደካማ የሆነ ምንም
ልጆቹን ገቨርን ማድረግ አልቻለም። ልጆቹን ስርዓት ማስያዝ አልቻለም። ስለዚህ ያዕቆብም ከጥፋት ነፃ አልሆነም እዚህ ቦታ ላይ። ኋላ ላይ ግን ትመለከታላችሁ የዘፍጥረት ምዕራፍ 49 ላይ ስትመለከቱ ኢቭን በሞቱ ሰዓት እንኳን ያንን የተከናወነውን ነገር አልረሳም። ስምዖንና ሌዊን ሲናገር ምን አለ? ስምዖንና ሌዊ ይላል ዘፍጥረት 49 ላይ ማለት መጨረሻ ሲመርቃቸው ልጆቹን ማለት ነው። ያዕቆብ ያንን አስታውሶ ምዕራፍ አሁን ዛሬ ያየነውን ምዕራፍ 34 ላይ ያለውን ነገር አስታውሶ ስምዖንና ሌዊ ወንድማማች ናቸው፣ ሰይፎቻቸው የአመፃ መሳሪያ ናቸው፣ በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር፣ በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸው በሬን አስነክሰዋልና ቁጣቸው ርጉም ይሁን ጽኑ ነበርና ኩርፍታቸውም ብርቱ ነበርና በያዕቆብ እከፋፍላቸዋለሁ በእስራኤልም እበታትናቸዋለሁ ይላል። በጣም የሚገርም ቃል ነው እና ከሌሎቹ ልጆቹ ከ12ቱ ነገደ እስራኤል ታሪክ አንጻር ስትመለከቱት ለነዚህ ለሁለቱ የተነገረው ቃል በጣም የተለየ ነው። ያ ቁጣቸው እስራኤልን በሙሉ አደጋ ላይ እንደጣለ፣ የያዕቆብን ቤት በሙሉ አደጋ ላይ እንደጣለ ያዕቆብ ኋላ ላይ ሲናገር እንመለከታለን፣ እናያለን። ስለዚህ ዛሬ ከዚህ የምንማረው ምንድን ነው? ይህንን አጠር አድርጌ ተናግሬ ልጨርስ። መረን የወጣ ፍትወት ነፍስንም ስጋንም በዙሪያችን ያሉትንም አደጋ ውስጥ ይከታሉ። ያልተፈወሰ ቁጣ አሁንም ልጓም የሌለው ቁጣም ልክ እንደዚሁ ወደ ነፍሰ ገዳይነት ያመራል። ጥላቻ ወደ ነፍሰ ገዳይነት ያመራል። ስለዚህ ይህንን ትምህርት ምናልባትም ክርስቲያኖች አይደላችሁ ከሆናችሁ የምትሰሙት እባካችሁ ሰውን ወደ አውሬነት እየለወጠ ያለውን በገዛ ሀገሩ በአንድነት እንዳይኖር እያደረገ ያለውን ይህንን የአውሬነትን ግብርን የሚያነሳሳ ልጓም አልባ የሚያደርግ በጥላቻ ፍትወት እንዲጋልቡ ሰዎችን የሚያደርገውን ርዕዮተ ዓለም ከምድራችን ለማስወገድ ሁላችንም እንተባበር። ሙስሊሙም ክርስቲያኑም ሁሉም ሊተባበር ይገባል ባይ ነኝ። እግዚአብሔር አምላክ ለሁላችንም ማስተዋልን ጥበብን ያድለን። በእውነት ሀገራችንን ኢትዮጵያን አሁንም በአይነ ምሕረቱ ይመልከትልን። ለመላው ዓለምም ሳይለን ምሕረትን ይዘዝልን። አሜን።